የአሰብ ወደብ በኢትዮጵያ ካርታ ውስጥ እንዴት ሊገባ ቻለ? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደውል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አነጋጋሪው እንግዲህ የኢትዮ ኤርትራ ከዚህ በፊት እንግዲህ ኢትዮጵያ ግዛት ውስጥ የነበረው አሰብ ወደብ ዳግም ሰሞኑን በዚሁ በጎግል ማፕ ላይ ኢትዮጵያ ውስጥ መግባቱ ተሰምቷል። ከምን የተነሳ ነው? ስለ ወደብ ጥያቄስ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጠየቃቸው በፊት ከማን ነው የተነሳው? እንዴትስ ሆነ? የሚሉት ጥያቄዎች በስፋት እንግዲህ እየተነገሩና ታሪካዊ አመጣጡን በማስመልከት የወጡትም እውነታዎች እንዳሉ ጭምርም ነው። እንግዲህ እንደምታውቀው ቀደምት አባቶቻችን በኢትዮጵያ ታሪክ በተለይ በአጼ ምኒልክ ጊዜ ብዙ ጀብዶችን የፈጸሙት ትውልዶች አንገታቸውን ከሚደፉ ብንሞት ይሻላል በማለትም እምቢ ለባርነት እምቢ ለቅኝ ግዛት በማለትም ከፍተኛ ተጋድሎ በማድረግ በባህላዊ መሳሪያ ነጮችን ወይም ጣሊያኖችን ረድቶ ያሸነፉበት እጅግ አስገራሚ ነበረ። እንግዲህ በዛው በጦር መሳሪያ ነው እነሱ ዘመናዊ መሳሪያ ታጥቆ መጥቶ አልቻሉትም። አባቶች የሚኮራ ታሪክ አላቸው። ደግሞም አልፎ ወያኔ እንግዲህ በጣም በሚያሳዝን ሁኔታ ወያኔ ወደ ስልጣን ከመምጣቱ በፊት ከኤርትራ ጋር በማበር አንድ ላይ በመሆን ነበረ ኢትዮጵያን የወጋው። ከዛ በላይ እንግዲህ በጣም ከባድ ጊዜ አልነበረም ደርግን ለመጣል። አሁን እንግዲህ አብሮ በሰዓቱ የነበሩት ሁለቱ አንድ ላይ ኢሳያስ አፈወርቂና የቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ እንግዲህ ከሳቸው ጋር አብሮ በመሆን አንድ ቡድን በመፍጠር ነው ህወሓት ደርግን በቀላሉ ሊያሸንፍ የቻለው። የአሜሪካ ድጋፍን በሰዓቱም እንዳለ ሆኖ ማለትም ነው። በሰዓቱ እንግዲህ የኢትዮጵያ አካል የነበሩት አሰብና ምጽዋ ወደብ የኢትዮጵያ ነበሩ። በሰዓቱ ኢትዮጵያኖች በጣም በከፍተኛ ሁኔታ የአሰብ ጨው በማለትም በርካቶቹ ያውቁታል። በተለይ ከምጽዋና ከአሰብ የሚመጡት ጨዎች በጣም ነጭ እንደሆኑ ብዙ ሰዎች ይወዱታል። በጣም እጅግ አስገራሚ ነበረ የነበረው የንግድ እንቅስቃሴ በጣም የሞቀ እንደነበረም ታሪካዊ ሁኔታዎች ያስረዳሉ። ታዲያስ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ወደብ ዙሪያ ህዝቡን ፓርላማ ላይ ሳይጸድቅ ምክር ቤት ላይ ሳይጸድቅ ነበር አሳልፎ ለኤርትራ ለኢሳያስ አፈወርቂ ፈርመው የሰጡት በማለትም ነው። ይህ ታዲያ ውድቀት ከትውልድ ወደ ትውልድ ጥያቄ መፍጠሩን አላናስቆምም። ምክንያቱም ታሪካዊ የኢትዮጵያ ግዛት የነበረም ነው። እውነት እንነጋገር በባል የአፋር ህዝብ ወደ ኤርትራ መሄድ አለበት ወይ የሚሉት የበርካቶች ጥያቄ ነበረ። ወደ ኤርትራ መሄድ ነበረበት ወይ የሚሉት ጥያቄዎች ናቸው። ሆነ ተብሎ ኢትዮጵያን ወደብ አልባ ለማድረግ የታቀደ ሴራና ኢትዮጵያን የማዳገም ሴራ ነው በማለትም በርካቶች ሀሳባቸውን ሲያነሱ፣ በሰዓቱ እንግዲህ መለስ ዜናዊ ፈቅዶ የሰጡበት የኢትዮጵያ ችግር ነው የአባቶቻችን ችግር ነው በማለትም ሀሳባቸውን ያነሱትም አልጠፉም። ታዲያስ አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት አጼ ኃይለ ሥላሴ ልክ አባይ ህዳሴ ግድብን እኔ ባልገድበውም ልጆቼ ወይም የልጅ ልጆቼ ይገድቡታል እንዳሉት ገድበናል፣ አሁን ደግሞ እኔ ወደቡን ባላሳካ ልጆቼ ወይም የልጅ ልጆቼ ያሳኩታል በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ከተናገሩ በኋላ እንቅስቃሴ ጀምሯል። ከዛም አይናቸውን ያዞሩት ወደ ሶማሌላንድ ነበረ። በሶማሌላንድ በተነሱት ጉዳዮች ዙሪያም ኤርትራ በማያገባት ገብታ ሶማሊያ ወታደሮችን በማሰማራትም በማሰልጠንም ከፍተኛ ነገር ስታደርግ፣ ግብጽም ሁሌ ኤርትራ ለምንድን ነው ኢትዮጵያ ላይ ታኮ ሆና የምትቆመው የሚሉት የበርካቶች ጥያቄ እንደነበረ ጭምርም ነው። ታዲያስ ኤርትራና ኢትዮጵያ መንግስት መካከል 2010 ዓ.ም እጅግ ደስተኛ የነበሩ ጠቅላይ ሚኒስትርና ዶክተር አብይ አህመድ በጣም ደስ የሚሉ ፍቅር ነበራቸው በሰዓቱ። ጠቅላይ ሚኒስትሩ በሰዓቱም የወደብ ጥያቄ እንዳነሱላቸው ነበር፣ ግን ኢሳያስ አፈወርቂ እንዳልሰማቸውም ነው ጠቅላዩ እየገለጹ ያሉት። በሰዓቱም ለመሄድ ሞክረን ነበር በማለትም ነው። አልፎም ታዲያ በኤርትራና በኢትዮጵያ መካከል የነበሩት ድንበር በጣም ክፍት በመሆኑ በርካታ ህዝቦች በጣም መደሰታቸው የሚታወስ ነው። ህዝብ ለህዝብ ከኤርትራውያን ጋር ተጋብቶ ተዋሂዶ የኖረ ህዝብ ነው። በጣም በሚያሳዝን ሁኔታ ይህ ህዝብ መገንጠል መለያየት እንዳልነበረበትም በርካታ ቁጥር ያላቸው ኢትዮጵያኖችም ሲገልጹም ተስተውሏል። ታዲያ በሰሜኑ ጦርነት ኤርትራና ኢትዮጵያ አንድ በመሆን ነበረ እንግዲህ በህወሓት መካከል የነበረው ጦርነት ከፍተኛ እልቂትን ይዞ የመጣ በሚሊዮኖች የሚቆጠሩ ኢትዮጵያኖች የሞቱበት የሰሜኑ ጦርነት የበርካታ ኢትዮጵያኖች ነፍስ የፈጀበትና የቀጠፈበት ሁኔታም ነበር የተስተዋለው። እጅግ አሳዛኝና ልብ ሰባሪ የነበረ የሰሜኑ ጦርነት። ያን የሰሜኑ ጦርነትን በማስመልከትም ከዛ እንግዲህ አንድ ላይ ሆኖ ከተሰለፈ በኋላ ኤርትራ በፕሪቶሪያ ስምምነት ላይ አካል ሆና አልተሳተፈችም። በዛው ዙሪያ በመንግስትና በኤርትራ መካከል ከፍተኛ ቅሬታ እንደተፈጠረ ጭምርም ነው። ህወሓት ደግሞ ይችን አጋጣሚ ተጠቅሞ ነበረ በዋናነት የኤርትራ
ወታደሮች ከኢትዮጵያ ግዛት አልወጡም በማለት በተደጋጋሚ ሲከስ ቆይቶ ትቶ አይኑን ወደ ኤርትራ ማዞሩ የሚታወስም ነው። ታዲያ ህወሓት ለምንድን ነው አይኑን ወደ ኤርትራ ለማዞር የተገደደው? ጽምዶ የሚል ጦር ለመመስረት የፈለገው በዋናነት እንግዲህ በብዙ ቢሊዮን ዶላሮች የሚቆጠር ገንዘብ ካሸሸ በኋላ የትግራይ ህዝብ መጠየቁ ስለማይቀር የድሃ ልጆች ስላለቁ በብዛት ህወሓት ደግሞ ከተጠያቂነት ለማትረፍ ራሱን በጦርነት ራሱን ከቦ በጦርነት ውስጥ መቀጠል ፍላጎት እንዳለውም በተደጋጋሚ ክስ ሲቀርብበት ተስተውሏል። አቶ ጌታቸው ረዳ እንግዲህ ወደ ኋላ እንግዲህ ህወሓት ላይ ስልጣን ከተቀላቀሉት በስተመጨረሻ አካባቢ እሳቸው ነበሩ። እሳቸው የተቻላቸውን ሁሉ አድርጓል። በሰዓቱ በሰሜኑ ጦርነት ደግሞ ፖለቲካን በተለይ ፕሮፓጋንዳ በመስራት በጣም የምታወቁት አቶ ጌታቸው ረዳ በጣም የፖለቲካ ልዕቀታቸው በርካቶችን ያስገረመበት ክስተት ሆነዋል። እሳቸው እንግዲህ የኋላ ኋላ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመስማማት ነገሮችን ለማስተካከል ሲጥሩ በነበሩበት ሰዓት ላይ ከክልሉ እንደነሱና ከፍተኛ ሴራና ትንኮሳ ደርሶባቸው ከዛ እንደተነሱ ጨምረም ከዛ በኋላ ጀነራል ታደሰ ወረደ ናቸው ወደ ክልሉ ጊዜያዊ መስተዳድር ፕሬዚዳንት የመጡት ማለት ነው። እሳቸውም ላይ ከፍተኛ ትችት አቶ ጌታቸው ረዳ ተቆጥቶ ነበረ። ምክንያቱም ሰንዝሮ ነበረ ታደሰ ወረደን ያመንኩበት እለት የተረገመ ይሆን በማለትም በሀዘን ሲገልጹ ነበር። የኋላ ኋላ ግን ህወሓት ጽምዶ የሚል ጦር ከኤርትራ ጋር ከመሰረተ በኋላ አቶ ጌታቸው ረዳ በመውጣት ታደሰ ወረደን ኤርትራ ለማስወገድ እየሰራች ነው። ምክንያቱም ጽምዶ የሚል የጋራ ጦር ጥምረትን ታደሰ ወረደ ስለማይደግፍ ምናልባት ታደሰ ወረደን ለማስወገድ ህወሓት እየተንቀሳቀሰ ነው፣ ጥንቃቄ ሊያደርጉ ይገባል በማለትም ነው። የኋላ ኋላ እንግዲህ በጣም በሚያሳዝን ሁኔታ በቅርቡ እንግዲህ በአፋር በኩል 6 ቀበሌዎችን የትግራይ ኃይሎች መውረራቸው የሚታወስም ነው። በዚህ ወረራ ሰዓት ላይ እንግዲህ በዋናነት ተጠያቂነት እንዲሰፍን በርካታ ቁጥር ያላቸው አርብቶ አደሮች ከስፍራ በመፈናቀል በስቃይና በእንግልት ላይ እንደነበሩ ጭምርም የአደባባይ መረጃዎች ናቸው። በዋናነት እንግዲህ አቶ ጌታቸው ረዳ በዚሁ ላይ ጀኔራሎችን ተጠቃሽ አድርጎ ወቀሳ አቅርቦ ነበር። በተለይ የህወሓት ጀኔራሎችን እንጂ ጀኔራል ታደሰ ወረደን እንዳልተናገሩ ጭምርም ነው። ጀኔራል ታደሰ ወረደ በዚህ ዙሪያ በፍጹም ጦርነት እንደማይፈልጉ ጭምርም የአደባባይ መረጃዎችና እውነታዎች ናቸው በማለት ነው በርካቶቹም እየገለጹ ያሉት። በዚሁ በሰሜኑ ጦርነት በርካታ ቁጥር ያላቸው የትግራይ ልጆች ስላለቁ ይበቃናል፣ ከዚህ በኋላ የትግራይ ልጆች ዳቦ የእህል ጥያቄ ነው እንጂ መመለስ ያለበት ጦርነት አያስፈልግም በማለትም ነው በመነጋገርና በመወያየት መፍታት እየተቻለ ለምን ጦርነት ያስፈልጋል በማለትም ነው። ህወሓት እንግዲህ በዚህኔ እንግዲህ አመለካከቱና አካሄዱ ራሱን ለመደበቅ በጦርነት ውስጥ ለመሸወድ የሚሄድበት ርቀት ከባድ ነው በማለት ነው። ስልጣን ላይ ደግሞ ያለው ፍላጎት ከፍተኛ ነው በማለት በርካቶቹም እንግዲህ ሀሳባቸውንም ሲገልጹም ነው የተስተዋለው ማለትም ነው። እጅግ አሳዛኝና ልብ ሰባሪ በዚሁ የትግራይ ልጆች ምናልባት ዳግም ወደ ጦርነት የመማገር ነገር እንዲያቆምና እንዲያበቃ በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን ሲያጋሩም ተስተውሏል። ምክንያቱም የእርስ በርስ ውጊያና ግጭት የትም እንደማያደርስ ጭምርም በርካቶቹ ሀሳባቸውን ሲያጋሩም ነው እየተስተዋለ ያለው። ስለዚህ ዳግም የትግራይ ልጆች ወደ ጦርነት በፍጹም መግባት የለባቸውም። በአንድነትና በህብረት ሰላምን፣ ፍቅርን፣ አንድነትን፣ መቻቻልን ፍለጋ መሄድ እንዳለባቸው ጭምርም ነው። በከፍተኛ ቁጥር በአሁኑ ሰዓት የትግራይ ተወላጆች በበረሃ በምን እየተሰደዱ ሄዶ የጅብ ራት እየሆኑ እንደሆነና በባህር ላይ ደግሞ የአሳ ራት እየሆኑ ስለሆነ ለዚሁ ደግሞ ዋነኛው ተጠያቂ ህወሓት ነው በማለት በርካቶቹም እየገለጹ እንደሚገኙ ጭምርም ነው። እስከ ዛሬ ትግራይ ክልል ለተከሰተውና ለተነሳው እልቂት ሁሉ ተጠያቂ ህወሓት ነው በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉ። ህወሓት እንግዲህ በአሁኑ ሰዓት አሁንም የአደባባይ ጦርነት ከፍቶ በአሁኑ ሰዓት የትግራይ ልጆችን ለመማገድ እየተንቀሳቀሰ ስለሚገኝ ከተጠያቂነት እንደማይተርፍ ጭምርም አቶ ጌታቸው ረዳ በተደጋጋሚ ተጠቃሽ በማድረግም እየወቀሷቸው እንደሆነ የአደባባይ መረጃዎችና እውነታዎች ናቸው። ስለዚህ አጠቃላይ ያን በማስመልከትም በትግራይ ክልል እየተካሄዱ ባሉት ጉዳይ ዙሪያም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ወደ አሰብ ወደብ ጥያቄ ማንሳት ከጀመሩ በኋላ ኤርትራ በተደጋጋሚ ወደ ግብጽ ማቅናቷም የምታወስም ነው። ከዛም ጠቅላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካቀኑ በኋላ ምጽዋ አካባቢ ጦር መሳሪያ ወርዷል የሚባል ነገር ተነስቶ ነበር። ጎግል ላይ በጣም በሚገርም ሁኔታ የኢትዮጵያ ካርታ ውስጥ አሰብ እንደገባች ጭምርም በርካቶቹ የገለጹ እንደሚገኙ ጭምርምና የወጡት መረጃዎችን ጎግል ላይ ገብተን ለማጣራት ሞክረን ነበር። አሰብ ወደ ኢትዮጵያ መግባቱ እንግዲህ ታውቋል። የኢትዮጵያ ግዛት ነው ተብሎ ነው ጥያቄም የተጀመረው። ምናልባት አሜሪካ ከዚህ ጀርባ ትኖር ወይስ አትኖር የሚለውን እውነታው ደግሞ ማን ነው? ታሪካዊ እንግዲህ የኢትዮጵያ ግዛትና አካል የነበረው የኢትዮጵያ ሕዝብን ጠቅላይ ሚኒስትር የቀድሞው ሳያስፈቅዱ አሳልፈው የሰጡበት እጅግ አሳዛኝና ልብ ሰባሪ ክስተት ታሪካዊ ስህተት እንደሆነ ጭምርም በርካቶቹ ሲገልጹ ነበር። አሁን በጎግል እንግዲህ የኢትዮጵያ ካርታ ከሆነ የኢትዮጵያ ግዛት ከሆነ እንግዲህ የኢትዮጵያ ግዛት ነው በማለት ነው። ምናልባት የኢትዮጵያ መንግስት እስከዛሬ ታግሻለሁ ብሏል። ምናልባት ኤርትራ ላይ ቀጣዩን እርምጃ ይወስዳል ወይስ አይወስድም የሚለው ከፍተኛ ሀሳብና ስጋትን በርካቶች ላይ እየገለጸ እንደሚገኝ ጭምርም ነው። ስለዚህ እነዚህ ሁለቱ ወንድማማች ህዝቦች ናቸው፣ ለምን አይስማሙም በማለት ነው በርካቶቹ የገለጹ ያሉት። ለምን በመስማማት
በመነጋገር በመወያየት በአንድነት በህብረት ለምን ነገሮችን አያስተካክሉም? ለምን በመቻቻል በኢትዮጵያዊነት መንፈስ ለምን በአንድ ላይ አያስተካክሉም? በማለትም ነው በርካቶቹም ሀሳባቸውን ሲገልጹም የምስተዋሉት። በጣም በሚያሳዝን ሁኔታ ምናልባት ጦርነት ከተነሳ ታሪካዊ እልቂትና ከባድ ነገር ይዞ ሊመጣ ስለሚችል በርካቶቹ ስጋታቸውን እየገለጹ እንደሚገኙ ጭምርም የደረሱን የአደባባይ መረጃዎችና እውነታዎች ናቸው ማለት ነው። እስካሁን ድረስ እንግዲህ አጠቃላይ ያሉን መረጃዎችን በማስመልከት አሰብ ወደ ኢትዮጵያ ግዛት መግባቱ በርካቶችን ያነጋገረና ያስጠየቀ ክስተት እንደሆነ ጭምርም የአደባባይ እውነታዎች ናቸው። አብሬያቸው ቆየሁት ደግሞ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያድርጉ። ያን ሲያደርጉ ደሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።